ሰላም ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። በጣም አሳዛኝ ዜና ነው የሰማሁት። የኢትዮጵያ አየር መንገድ የአሁን ዋና ስራ አስፈጻሚ አቶ መስፍን ጣሰው ከስራ ሊለቁ መሆኑ ተሰምቷልና በጣም ነው የሚያሳዝነው። እኒህ ሰው የአየር መንገዱ ሞተር ናቸው። አሁን ባለበት ሁኔታ ላይ ማን ሊተካቸው ይችላል የሚለው ቀጣዩ ጥያቄ ነው። እንደገና ደግሞ ከእሳቸው ጋር በተያያዘ የሚነሱ ሐሳቦች ለምንድነው የሚለቁት የሚለውንም ጭምር በዚህ ፕሮግራሜ ላይ በደንብ አድርጌ ያሳያችኋለሁ። ግን እጩ ሆነው የእሳቸውን ቦታ ሊተኩ የሚችሉ ሰዎችስ እነማን ናቸው የሚለውን ነገር እንደገና በአየር መንገዱ ላይ ተጽዕኖ የለውም ወይ? በተለይም ደግሞ እንግዲህ ኢትዮጵያ አየር መንገድ ንብረትነቱ የኛ ነው፣ የሁላችንም የኢትዮጵያውያን ነው። ወይ የመስፍን ጣሰው ወይ አብይ አህመድ አይደለም፣ የኢትዮጵያ ንብረት ነው። ስለዚህ ሁላችንም ይመለከተናል። በተለይ ኢትዮጵያን ዩኒፋይ ከሚያደርጉ ከሚያዋሃዱ የኢትዮጵያ እግዚአብሔር ከሰጠን ጸጋዎች መካከል አንደኛው የኢትዮጵያ አየር መንገድ ነው። አፄ ኃይለ ሥላሴ በጣም ባለውለታ ናቸው ለዚህ እንደምታውቁት። እሱ ብቻ አይደለም፣ በተለይ በፓን አፍሪካኒዝም ንቅናቄ ላይ አፍሪካን ወደ አንድ መንገድ ለማምጣት የኢትዮጵያ አየር መንገድ በጣም ክሪቲካል የሆነ አየር መንገድ ነው። አፄ ኃይለ ሥላሴም የኢትዮጵያ አየር መንገድን ያቆሙበት ዋነኛው ሲክሪት ፓን አፍሪካን ሙቭመንት ወይም አፍሪካን በማዋሃድ ውስጥ ያለውን ንቅናቄ በእጅጉ የሚያግዝ ነው። ስለዚህም እንግዲህ ሶል ምንም የሌሎች የውጪ የቅኝ ገዢዎች ምንም አይነት ንክኪ የሌለው ወይም እጃቸው የሌለበት አየር መንገድ ነው። በዚህ የተነሳ ኢትዮጵያ እንደ ሀገር እንድትቀጥል ከሚያደርጉ ትልቅ ፕሮጀክቶቻችን መካከል የኢትዮጵያ አየር መንገድ ነው። ስለዚህ እዛ ላይ የሚሆነው ነገር የእያንዳንዳችን ኮንሰርን መሆን መቻል አለበት ማለት ነው። ስለዚህ ምንድነው የተከሰተ ያለው የሚለው ነገር በትክክል ላሳያችሁ። እንግዲህ የኢትዮጵያ አየር መንገድ የአሁኑ ዋና ስራ አስፈጻሚ አቶ መስፍን ጣሰው የስልጣን ዘመናቸው በነሐሴ 2018 እንግዲህ ከሁለት ወር በኋላ ወይም ደግሞ ከአንድ ወር በኋላ የሚጠናቀቅ ይሆናል በኦገስት 2026 ማለት ነው። ስለዚህ ተተኪውን ለመምረጥ የሚደረገው የፉክክሩ አካሄድ በጣም በከፍተኛ ሁኔታ ትንቅንቅ ያለበት እንደሆነ እየታየ ይገኛል። እንግዲህ የአየር መንገዱ የሀገሪቱን ኢኮኖሚ ምሰሶ ነው። በመጨረሻም ሹመቱ ውሳኔው ደግሞ የሚፈጸመው በጠቅላይ ሚኒስትር ዶክተር አብይ አህመድ የቅርብ ክበብ በኩል ነው የሚወሰነው ማለት ነው። ስለዚህ ከዚህ ነገሩ ምንድነው የሽግግር ወይም የራሳቸው የመስፍን ጣሰው ከስልጣን የመነሳታቸው ጉዳይ ምንድነው ቢባል እንግዲህ የራሳቸው ፈቃድ ነው። በራሳቸው ፈቃድ ነው አቶ መስፍን ጣሰው ወደ ስልጣን የመጡት እንደ አውሮፓውያን ዘመን አቆጣጠር በመጋቢት 2022 ወይም በመጋቢት 2014 ዓ.ም ነው። የቀድሞው ስራ አስፈጻሚ የነበሩት አቶ ተወልደ ገብረ ማርያም በጤና ምክንያት በድንገት መልቀቃቸውን ተከትሎ ነው እሳቸው ወደ ስልጣን የመጡት ማለት ነው። ስለዚህ የስልጣን ዘመናቸው በነሐሴ 2018 ዓ.ም ይጠቃለላል ማለት ነው። ያ ኮንትራቱን የገቡት እስከ ነሐሴ 2018 ነው ማለት ነው አቶ መስፍን ጣሰው የገቡት። ስለዚህ በሙያቸው እንደሚታወቀው መሐንዲስ ናቸው ወይም የአየር መንገድ ጋር የተያያዘ መሐንዲስ ናቸው። አቶ መስፍን የውስጥ ሰራተኞችን ዘንድ በጣም የሚታወቁ ጥንቁቅ፣ በጣም ብስል መሪ ናቸው። እንደገናም ደግሞ የሚያደርጉትን የሚናገሩትን የሚያውቁ በሚል ከፍተኛ አድናቆት የሚሰጣቸው ሰው ናቸው። እንግዲህ በሳቸው ዘመን ላይ የፋይናንስ ስኬቱን ስታዩ በሳቸው አመራር አየር መንገዱ በእድገት ጉዞን በፍጥነት ነው የቀጠለው። መንገጫገጫ አልታየበትም። ኮንቲኒየስሊ ፍሎ ሲያደርግ ነበር። የሚሰጡት ውሳኔ ምንም ፍራቻ የሌለው ወይም ደግሞ በምንም ነገር ላይ መሰረት ያላረገ ውሳኔ በመስጠት የሚታወቁ ናቸው አቶ መስፍን ጣሰው። በተለይ ኢትዮጵያ አየር መንገድ ባለፈው በኮቪድ ጊዜ ላይ ያን ሁሉ ስኬት እንዲያመጣ የአቶ መስፍን ጣሰው በጣም ዲሳይሲቭ የውሳኔ አቅም ትልቅ ቦታ እንደሰጠ ይነገራል። በዚህም የተነሳ እንግዲህ አመታዊ ገቢውን ወደ 7.6 ቢሊዮን ዶላር በማድረስ የኢትዮጵያ አየር መንገድ የአፍሪካ ፋስተስት በጣም ከፍተኛ ሀብት ያለው አየር መንገድ እንዲሆን ካስቻሉ መሪዎች መካከል ይገኛሉ። አቶ ተወልደ ገብረ ማርያምም ቀላል ሰው አልነበሩም። በኢትዮጵያ አየር መንገድ በዚህ ደረጃ ላይ በጣም ጸንቶ እንዲቀጥል ለማድረግ የቀድሞ ዋና ስራ አስፈጻሚም እንዲሁ ትልቅ ስራ ሰርተዋል። አቶ መስፍን ጣሰው ደግሞ ከመጡ በኋላ አየር መንገዱ በጣም ብዙ ቅርጽ እንዲይዝ እንዳደረጉት
ይነገራል። እንግዲህ ከዚህ ለአዲሱ ስራ አስፈጻሚ የሚጠበቅ ከባድ ፈተናዎች የሚመጡበትን ነው አቶ መስፍን ጣሰው ለቀውት የሚሄዱት። አንደኛው የሜጋ አውሮፕላን ማረፊያ ፕሮጀክቱ አዲሱ መሪ በቢሾፍቱ የሚገነባውንና በአመት ወደ 110 ሚሊየን መንገደኞችን ማስተናገድ የሚችለው የብዙ ቢሊየን ዶላር ሜጋ የአውሮፕላን ማረፊያ ፕሮጀክቱን እንግዲህ በዚህ ሽግግር ሰዓት ላይ ነው አቶ መስፍን ጣሰው ለቀው የሚሄዱት። ከዛ ውጪ ደግሞ የአውሮፕላን ግዢ ፉክክር አለ። አየር መንገዱ ከ120 በላይ አውሮፕላኖችን ለመግዛት ውል ገብቷል። ስለዚህም የክልል በረራዎችን የሚደረጉ የድሮ አውሮፕላኖችን ለመተካት በኤርባስ A220 በኤምብራኤር E2 እንዲሁም በቦይንግ 737 ማክስ 7 አምራቾች መካከል ከፍተኛ ፉክክር ያለበት ነው። ስለዚህ አቶ መስፍን ጣሰው ለቀውት የሚሄዱት ይሄ ፉክክር ባለበት ሰዓት ላይ ነው። እሱ ብቻ አይደለም፣ የጂኦ ፖለቲካ ፈተናዎችም ያሉበት ጊዜ ነው። እንደገናም ደግሞ የአየር መንገድ ፉክክሮች ያሉበትም ጊዜ ነው። እንደ ናይጄሪያ ኤር አጋርነትን መጓተት፣ በቀጠናዊ ግጭቶች ጋር ተያይዞ የሚፈጠሩ የበረራ መስመሮች መቆራረጥ የመሳሰሉት ውስብስብ የፖለቲካ ኢቭን በኢትዮጵያ ውስጥም ያለውን የፖለቲካ ፈተናዎች ሁሉ ቀጣዩ ሰው በጣም መፍታት ይጠበቅበታል። አቶ መስፍን ጣሰው ቢሆኑ ሊፈቱ የሚችሉበት ጥበብ በጣም አስገራሚ እንደሆነ ሁሉም ሰው ያምናል። እንግዲህ አቶ መስፍን ጣሰው በነሐሴ በኋላ ነው ኦልሞስት ሊተውት የሚችሉት ስልጣናቸውን። የመጨረሻው የሹመቱ ስልጣን በኢትዮጵያ መንግስትና በጠቅላይ ሚኒስትሩ እጅ ነው። ግን አቶ መስፍን ጣሰው መልቀቂያቸው በቅድሚያ የታቀደ ነው። በገዛ ፍቃዳቸው የሚደረግ የጡረታ መውጫ እንጂ በውል አለመግባባት ወይም ከስልጣን የመባረር የመጣ እንዳልሆነ ታውቋል። እንግዲህ አቶ መስፍን ጣሰው የጡረታ ጊዜያቸው ደርሷል። እንደገናም ደግሞ በአካላቸው ላይ ምናየው ነገር አለ። ፊታቸው ላይ ምን የሚታይ ትንሽ የስራ ጫና ድካም እንዳለባቸው ይታወቃል። ስለዚህ ከዛ እረፍት ለማድረግ ራሳቸው ናቸው ማመልከቻውን የሚያስገቡት፣ ራሳቸው ናቸው በቃኝ ያሉት። እንደውም ከዚህ ቀደም የበቃቸው ሰዓት ነበረ። ባይ ዘ ዌይ አቶ መስፍን በ2023 2015 ዓ.ም ነበር አየር መንገዱን ይፋ የጡረታ ጊዜያቸው የነበረው። ያንን አልፈው ነው ያሉት። ነገር ግን በፌዴራል መንግስትና በዳይሬክተሮች ቦርድ ጥያቄ በጣም ተጠይቀው ነው 1 ዓመት ያስረዘሙት። ከዛ በከባድ የማክሮ ኢኮኖሚ ፈተናዎችና በከፍተኛ የአውሮፕላን ግዢ ወቅት አየር መንገዱን ለማረጋጋት ሲሉ የስራ ዘመናቸውን ለማራዘም ተስማምተው ነው ያን ያደረጉት። እንግዲህ አቶ መስፍን በሰጡት ይፋዊ ጋዜጣዊ መግለጫ የ5 ዓመት የስራ ዘመናቸውን ሲያጠናቅቁ በቋሚነት እንደሚለቁ ግልጽ ተናግረው ነው ጆይን ያደረጉት ማለት ነው የዛሬ 5 ዓመት አካባቢ። ከዛ አየር መንገዱ የወጡ መረጃዎች እንደሚያሳዩት እኔም ለመጠየቅ ሞክሬያለሁ። በጣም የኢትዮጵያ አየር መንገድ ፋን ነኝ። በጣም ጥብቅ ክትትል ከሚያደርጉ ሰዎች መካከል አንዱ እኔ መሆኔን እንድታውቁ ፈልጋለሁ። በጣም በውስጥ ያለው ነገር ያሳስበኛል፣ በጣም በሚገርማችሁ ሁኔታ ማለት ነው። ስለዚህ የኢትዮጵያ ንብረት ነው። ኢትዮጵያውያን እኛ እግዚአብሔር ከሰጠን ጸጋዎች መካከል አንዱ የኢትዮጵያ አየር መንገድ ነው። ስለዚህ በዚህ ከውስጥ በወጡት መረጃዎች እንደሚያሳዩት ለስላሳ የአመራር ሽግግር እንዲኖር ለማድረግ በአሁኑ ወቅት የዕለት ተዕለት የአስተዳደር ኃላፊነታቸውን ቀስ በቀስ እያስረከቡ እንደሚገኙ ነው እየተነገረ የሚገኘው። እያንዳንዷን ነገር በጥንቃቄ ነው እያደረጉ ያሉት ተብሎ ነው እየተነገረ ያሉት። ስለዚህ የአየር መንገዱ ማን ሊሆን ይችላል? በአሁኑ ጊዜ አቶ መስፍንን ለመተካት በግንባር ቀደምነት የሚጠበቁ ሰዎች እጩ ሆነው ያሉት እነማን ናቸው የሚለውን ደግሞ መጥቼ ላሳያችሁ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ ቢያንስ 3ቱን እጩ ሊሆኑ የሚችሉ ሰዎችን ላሳያችሁ። ከሶስተኛው ልጀምር። አቶ አዳሙ ይባላሉ። የኢትዮጵያ አየር መንገድን በ1988 ነው የተቀላቀሉት። በገቢ ሂሳብ ክፍል ወይም ሬቨኒው አካውንቲንግ ዲቪዥን ከፍተኛ አካውንታንት በመሆን ተቀላቅለው ነበር። በቆይታቸው በጣም የጥሬ ገንዘብን፣ የብድር አስተዳደር ከፍተኛ የፋይናንስ ተንታኝ፣ የኢንሹራንስ ነዳጅ ታክስና ከፍተኛ የፋይናንስ ተንታኝ፣ የኢንሹራንስ ነዳጅ ታክስ ስራ አስፈጻሚ፣ የፋይናንስ ትንተናና የስታቲስቲክስ ስራ አስኪያጅ፣ የማኔጅመንት አካውንቲንግ ተጠባባቂ ዳይሬክተር ሆነው ሰርተዋል። የክምችት ወይም ትሬጀሪ ዳይሬክተርና የቡድን ክምችት ኃላፊ ወይም ግሩፕ ትሬጀሪ በመሆን በተለያዩ የአመራር መስኮች ላይ አገልግለዋል። በተጨማሪም በማላዊ አየር መንገድ የፋይናንስና ስትራቴጂክ እቅድ ዳይሬክተር በመሆንም ሰርተዋል። ከህዳር 2016 ዓ.ም ጀምሮ የኢትዮጵያ አየር መንገድ ዋና
የፋይናንስ ኦፊሰር ወይም ቺፍ ፋይናንስ ኦፊሰር በመሆን እያገለገሉ ይገኛሉ። አቶ አዳሙ እንግዲህ ከአዲስ አበባ ዩኒቨርሲቲ በአካውንቲንግ የመጀመሪያ ዲግሪ፣ ከፕሪቶሪያ ዩኒቨርሲቲ በፋይናንሻል ማኔጅመንት የባችለር ኦፍ ኮሜርስ እንደገና በፋይናንሻል ማኔጅመንት ሳይንስ ማስተር ኦፍ ኮሜርስ ወይም ኤምኮም ዲግሪ ያላቸው እንዲሁም በ2007 ዓ.ም ጀምሮ የአሶሺየትድ ኦፍ ቻርተርድ ሰርቲፊኬት አካውንታንት ወይም ACCA አባልና ሰርቲፋይድ አካውንታንት ናቸው። በተጨማሪም ደግሞ የኦፕን ዩኒቨርሲቲ ወይ በዩናይትድ ኪንግደም ያለው ኦፕን ዩኒቨርሲቲ የቢዝነስ አድሚኒስትሬሽን MBA የማስተርስ ዲግሪ ያላቸው ናቸው ማለት ነው። ሶስተኛው እጩ ሆነው ያሉት አቶ አዳሙ መሆናቸው እየተነገረ ይገኛል። ሁለተኛው እጩ ሊሆኑ የሚችሉት ሰው 1986 የኢትዮጵያ አየር መንገድን የተቀላቀሉት እንግዲህ ሁለተኛ እጩ ሊሆኑ የሚችሉት ሰው አቶ ረታ ይባላሉ። በ1986 ዓ.ም ከኢትዮጵያ አቪዬሽን ዩኒቨርሲቲ በአቪዮኒክስ በሚባል ጥናት ነው የተመረቁት። በዛ ጥገና ተመርቀዋል። በጁኒየር አውሮፕላን ቴክኒሻንነት የኢትዮጵያ አየር መንገድን ተቀላቀሉ። ከዛ የኢትዮጵያ አየር መንገድ ጥገና እድሳት ወይም MRO የሚባለው ማዕከል በአውሮፕላን ቴክኒሻንነት እንዲሁም ደግሞ በኢትዮጵያ አቪዬሽን ዩኒቨርሲቲ ደግሞ የቴክኒክ አስተማሪነት በተለያዩ የቴክኒክ ስራ መደቦች አገልግለዋል። በመስከረም 2001 ዓ.ም የአየር መንገዱን አመራር ቡድን ተቀላቀሉ። ከዛ የደንበኞችን ድጋፍ ስራ አስኪያጅ፣ የቴክኒክ ማስተባበሪያ ስራ አስኪያጅ፣ የቴክኒክ ማስተባበሪያ እና የሰው ኃይል አገልግሎት ስራ አስኪያጅ፣ የኮምፖነንት ጥገና ዳይሬክተር፣ የሞተር ጥገና ዳይሬክተር፣ የMRO የሽያጭና የማርኬቲንግ ዳይሬክተር እንደገናም የኢትዮጵያ MRO አገልግሎት ማኔጂንግ ዳይሬክተር በመሆን በተለያዩ አመራር ሁኔታዎች ላይ ሰርተዋል። ከመጋቢት 2013 ዓ.ም ጀምሮ እስከ አሁን ድረስ የኢትዮጵያ አየር መንገድ ዋና ኦፕሬሽን ኦፊሰር በመሆን እያገለገሉ ይገኛሉ። እንዲሁም ለ5 ዓመታት ያክል የሰራተኞችን ወክለው የኢትዮጵያ አየር መንገድ ግሩፕ የአመራር ቦርድ አባል በመሆን እያገለገሉ ይገኛሉ ማለት ነው። አቶ ረታ እንግዲህ ከአዲስ አበባ ዩኒቨርሲቲ በአመራር ወይም ማኔጅመንት የባችለር ዲግሪ እንዲሁም ከለንደን ኦፕን ዩኒቨርሲቲ ዩናይትድ ኪንግደም በቢዝነስ አድሚኒስትሬሽን MBA ማስተርስ ዲግሪ አላቸው። አቶ ረታ ያገቡና የሁለት ሴት ልጆች አባት ናቸው። ሁለተኛው እጩ እሳቸው ሊሆኑ ይችላሉ ተብሎ እየተነገረ ይገኛል። አንደኛው እጩ ማን ናቸው? እንግዲህ አንደኛ እጩ ሆነው አሁንም ድረስ በውክልና ማለትም መስፍን ጣሰው በሚያደርጉት ለስላሳ የሽግግር አካሄድ ላይ ቢሮውን እየተረከቡ እየሰሩ ያሉት ሰው አቶ ለማ ያደቻ ይባላሉ። የኢትዮጵያ አየር መንገድን መስከረም 26 1992 ዓ.ም ነው በማርኬቲንግ ወኪልነት የተቀላቀሉት። በቆይታቸውም የዋና ማዕከላዊ ማስያዣ ቁጥጥር ወኪል ወይም ሊድ ሴንትራል ሪዘርቬሽን ኮንትሮል ኤጀንት ሆነው አገልግለዋል። የማዕከላዊ ማስያዣ ቁጥጥር፣ የገቢ አስተዳደር ሱፐርቫይዘር እንዲሁም ደግሞ የቡርኪና ፋሶ፣ የማሌዥያ፣ የፈረንሳይ የአካባቢ ስራ አስኪያጅ በመሆን በተለያዩ የአመራር ቦታዎች ላይ በተለያዩ አገራት ላይ አገልግለዋል። ታህሳስ 2010 ዓ.ም የዓለም አቀፍ የጥሪ ማዕከል ዳይሬክተር ከነሐሴ 26 2011 ዓ.ም ጀምሮ ደግሞ የኢትዮጵያ ኢንተርናሽናል ሰርቪስ ተጠባባቂ ማኔጂንግ ዳይሬክተር ሆነው ተሾመዋል። እንግዲህ ከሚያዝያ 2014 ዓ.ም ጀምሮ የኢትዮጵያ አየር መንገድ ዋና ኦፊሰር ወይም ቺፍ ኮሜርሻል ኦፊሰር በመሆን እያገለገሉ ይገኛሉ። አቶ ለማ ያደቻ ከአዲስ አበባ ዩኒቨርሲቲ የቴክኖሎጂ ፋካልቲ የሲቪል ኢንጂነሪንግ የመጀመሪያ ዲግሪ እንዲሁም በጂኦ ቴክኒካል ኢንጂነሪንግ የማስተርስ ዲግሪ ያላቸው፣ በተጨማሪም ከሚሲሲፒ አሜሪካ ዩኒቨርሲቲ በተቀናጀ የገበያ ግንኙነት ወይም ኢንቴግሬትድ ማርኬቲንግ ኮሚኒኬሽን የማስተርስ ዲግሪ ያገኙ ሰው ናቸው። አሁን ባለበት ሁኔታ እኒህ ሰው ከሁሉም የተሻለ የዶክመንት ኮምፒቲሽን እንዳለባቸው ወይም ብዙ ዶክመንት ያላቸውና በጣም ብዙ ልምድ ያላቸው ሰው ሆነው ነው እያገለገሉ ያሉት በሚል ነው እየተነገረ ያለው። ምናልባት እሳቸው በአንደኛ ደረጃ የአቶ መስፍንን ቦታ ሊተኩ ይችላሉ ተብሎ እየተነገረ ይገኛል። እንግዲህ ውድ ቤተሰቦቼ አቶ መስፍን በመጋቢት 2014 ዓ.ም ነው የኢትዮጵያ አየር መንገድ ግሩፕን በዋና ስራ አስፈጻሚ ሆነው የተሾሙት። አቶ መስፍን የኢትዮጵያ አየር መንገድን ከ1976 ዓ.ም በአሶሺየትድ ኢንጂነሪንግ ነው የተቀላቀሉት። በደረጃ እድገት በአውሮፕላን ጥገና በኢንጂነሪንግ ክፍሎች ውስጥ የተለያዩ ሱፐርቫይዘርነትና የአመራር ቦታዎች ሰርተዋል። በ1997 እና 1999 በቅደም ተከተል የኦፕሬሽንና ቴክኒክ ሲስተም ድጋፍ ዳይሬክተር እንዲሁም ደግሞ የመረጃ ኦፊሰር CIO ሆነው አቶ መስፍን ጣሰው አገልግለው ነበር። እንደ አውሮፓውያን ዘመን አቆጣጠር በ2006 የጥገናና ኢንጂነሪንግ ምክትል ፕሬዝዳንት ሆነው ተሾሙ።
ሾሙ። በተጨማሪም አቶ መስፍን ከ2002 እስከ 2013 ዓ.ም የኢትዮጵያ አየር መንገድ ዋና ኦፕሬሽን ኦፊሰር ሆኑ። ከዛም ከሚያዝያ 2013 ከመጋቢት 2014 ዓ.ም የአስኪ አየር መንገድ ዋና ስራ አስፈጻሚ ሆነው አገልግለዋል። አቶ መስፍን ጣሰው አሁን ስልጣናቸውን የሚያስረክቡት እንዲሁም በጡረታ የሚገለሉት በአሁኑ ወቅት የዓለም አቀፍ የአየር ትራንስፖርት ማህበር IATA የቦርድ አባል በመሆን እያገለገሉ ይገኛሉ። እሳቸውም ከአዲስ አበባ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ የመጀመሪያ እንዲሁም በማስተርስ ዲግሪም ጭምር አላቸው። ከዩናይትድ ኪንግደም ከዩኬ ኦፕን ዩኒቨርሲቲ የቢዝነስ አድሚኒስትሬሽን የማስተርስ ዲግሪ ያላቸው ሰው ናቸው። እንግዲህ እድሜያቸው ከጡረታ አልፏል። ስለዚህ በዚህ የተነሳ ስልጣናቸውን ለመልቀቅ ስልጣናቸው ምናልባት ደግሞ አቶ ለማ ያደቻ ሊረከቡ ይችላሉ ተብሎ እየተነገረ ይገኛል። ሌሎችም በጣም ኮምፒት የሚያደርጉ ከፍተኛ ፉክክር ያለበት ቦታ ነው ተብሎ እየተነገረ ይገኛል። በማንኛውም ነገር ሲታይ ግን የኢትዮጵያ አየር መንገድ በጣም ከባድ ቻሌንጅና ፈተና ባለበት ሰዓት ላይ አቶ መስፍን ጣሰው ስልጣናቸው እንደሚለቁ መስማታችን በጣም ያሳዝናል። ይሄ መረጃ ልጠቁማችሁ ብዬ ነው። እንግዲህ መረጃ ያስፈልጋል። ስለ ሀገራችን መጸለይ ያለብን ባይዘው የኢትዮጵያ አየር መንገድን ተመልክቶ ጸሎት ከሚያደርጉ ሰዎች መካከል አንዱ እኔ ነኝ። ምክንያቱም በአየር ላይ በሚበርበት ሰዓት ምንም ክፉ አደጋ እግዚአብሔር ሆይ አይታይበት ብዬ እጸልያለሁ ሁሌ። ስለዚህ ዛሬም እጸልያለሁ። ምክንያቱም ኢትዮጵያዊነትን ከሚሰሩልን ትልቅ ተቋማት መካከል የኢትዮጵያ አየር መንገድ ስለሆነ ሁል ጊዜ ተግቼ ከምጸልይላቸው ተቋማቶቻችን መካከል የኢትዮጵያ አየር መንገድ ይገኛል። እንግዲህ ከንጉሱ ዘመን እስካሁን ድረስ ኢትዮጵያ አየር መንገድ እየጨመረ የመጣበት ዋነኛው ሲክሬት እግዚአብሔር ብቻ ነው፣ ሌላ አይደለም። ስለዚህ አሁንም ይሄን ጉዳይ ለእግዚአብሔር አሳልፈን በጸሎት የምንሰጥበት ተቋሙ ኢትዮጵያን ለማዋሃድ ወይም አንድ ለማድረግ ከሚያገለግሉ ተቋማት መካከል አንዱ ስለሆነ እንደ ቀልድ እንዳትመለከቱት ለመጠቆም ብዬ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።